ሰላም እንዴት ናችሁ? ደህና ናችሁ ወይ? የዘመንሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ ተከታታዮች ማለት ነው የምወዳችሁና የማከብራችሁ። እንግዲህ ዛሬ የአደይን ሰራተኛዋ አደይ ድራማ ይዘን መጥተናል ማለት ነው። በጣም አጓጊና ደስ የሚል ድራማ ነው። አብረን ከትንተና ጋር እንቆያለን ማለት ነው። ከቪዲዮ ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሰፖርት እንዲሁም ኮሜንት አስተያየት መጻፋችሁን እንዳትረሱ። ወደ ቪዲዮ ላይክ ገላ እመኔ ቆሻሻ መሰለኛ ላስታውስሽ መሰለኝ። ቆሻሻ አንቺ እኔ ነው ተራ ያልሽው? አዎ ተራ ነኝ እና ምን ይጠበስ? ነገር ግን ኤላዬ እኔ ነው አሁንም ድረስ የሚወደው። እሺ ልሁን፣ ቆሻሻም ሰራተኛም ልሁን እና ምን ይጠበስ? ኤላዬ አሁንም ቢሆን ምርጫው እኔ ነኝ። እሺ ይሄን ብሬን ጭረጭረሽ ምን ትሆኚ? ለምን ምንድነው? ምን ተፈጠረ? ምን ሆናችኋል? እኔም በጥፊ አነሳሽ ልትገምልሽ? አንተ ደግሞ እዚህ ምን ትሰራለህ? የፍቅሩን ድምጣት ተመቸሽ? ምን ነው? ቆይ ፍቅር የት እንዳለች ታውቃለህ እንዴ? አይ ማውቀው ነገር የለም። አርጋት ዝም ብዬሻለሁ። ከዚህ በኋላ ግን ጫፏን ተነካያትና ዋልሽ። እሺ ተጠንቀቂ። እሺ ለምን ምን እያደረግክ ነው? ዴቭ ስብላቱ ለኔም ለለሊያስ ብላታለሁ። እሺ ሰማቻ ሳትመለከት ምንም ነገር እንዳትል። ምንም ሰው አትነካም። መጀመሪያ ይህንን ከመናገር በፊት እህትን ስነ ስርዓት አስተምራት። ሊዱ ቆይ ምን ይሁን ብለሽ ነው ከለምለም ጋር የምትጣየው? አየሽ አይደለም አንቺ ምክንያት ምን ተፈጠረ ብላ ትላለች ማለት ነው። ወይ ጉድ ፈጣሪ ሆይ አምላኬ ምን አደረኩኝ? ትሰሚኛለሽ ሊዳ፣ ሌላ ነገር ሳይፈጠር ከቤት ውጭ እፍ ብላ ትወጣለች ማለት ነው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። ሚዳቋ ከእኔ ማምለጥ ለመሞከር ምን ማለት እንደሆነ አሳይሻለሁ ብሎ ይላታል። ከዛ ፍቅር ደግሞ የፍቅር ወንድም እየደወለ ነው ወደ ዳይመንድ። አቤት ለስሙ ያወጣለት ዳይመንድ ብሎ በጣም ነው የሚገርመው። ወይ ብሎ ይለዋን ጓደኛው መስሎት ማለት ነው። ዳይመንድ አንተ ግን በጣም ነው ያዘንኩት። ትገርማለህ። እንዴት ሆንኩ እንኳን ብላ ጠይቀኝ ወይ መጠየቅ። አሁን ፍቅርን ፍታትና ለቀቃት። ማን ነው ያለው? የፍቅር ወንድም እቤቷ ወስዶ አስሮኛል። ባከ እየቀለድኩ አይደለም፣ ግን አስፈራርተዋል። የሰማው ነገር አለ። ሄሎ ዳይመንድ፣ እህቴን ልቀቃት፣ አለበለዚያ በጩቤ ነው የምተለትልልክ። ቲንጎ አዎ ቲንጎ ከኔ ጋር ነው። እህቴን ስትለቃት ጓደኛን እለቅልሃለሁ። አንተ እህትማ ከኔ ጓደኛ ጋር እንትናትል። አሁን ወዲያ አታብዛኝ። እህቴን ጫፏ ሳትነካት ቤት ድረስ አለበለዚያ ብሎ ስልኩን ጠርቀም ያደርግበታል ማለት ነው። ባርኮት እንግዲህ እዚህ ጋር ጦርነት ባደይ ምክንያት ነው እኮ የሁላ ነገር። አቤት ጉድ ነው። ምን ሆንሽ ለምለም? ምን ሆንሽ አደይ? ምንድነው የተፈጠረው? ምንድነው የሆንሽው? ከሄላ ጋር ተጣላችሁ? አደይ እኔ በጣም ከፍቶኛል። ማን ያስከፋሽ? ምንድነው የተፈጠረው? ቤት ስሄድ ኤላን አላገኘሁትም እና ይሄ ችግር አለው። እሷ ከዛ ቤት ሳትወጣ ታውቃለች እንዴ? አደይ እንዴ ኤላን እኮ አዱን ቀፍቷል። ይችልሽ ሁለተኛ እዚህ ቤት እንዳላገኛት ብዬው ነበር፣ ግን እሱ ብላ በጣም ታዲያ ሊዲያ እኮ ከሁሉም ስጋ ነው የምትሆነው። ደግሞ እኮ ምንም የሚፈጠር ነገር ነው። ልጅቷ ኤላን ትወልደዋለች። ደግሞ የሆነ ነገር ያላቸው ይመስለኛል። እኔ ስመጣ ነው እንጂ ተውት፣ የሆነ ነገርም አላቸው። አይ ምንም የላቸውም። እሷ ፍላጎት ኑሯት አልተሳካላትም እንጂ እኔስተማውቃ ነገር ድረስ ምንም በመሀላቸው የለም። እና ታዲያ ለምንድን ነው ሊዲያ የሚወዳት? አጥፍታ እንኳን የራሱ ይቅርታ ነው የሚያደርግላት። ዛሬ አስከፍታት ብታገኝ ነገ አብረው ነው የምታገኛቸው ብላ አይ ለምለም የሚያስጨንቅ ነገር እኮ ነው የሚያስጨንቅሽ። እኔ እንዳየሁት ከሆነ ደግሞ አንቺን በጣም ነው የሚወድሽ። ስለዚህ ሊዱ ምን ብታስብ ምንም ላንቺ
ዋናው ነገር ደግሞ እሱ አንቺን መውደዱ ነው። ደግሞ በጣም ከፋይ ትቻቸው ወጣሁ። ለምን እንደሱ ታደርጊያለሽ? በይሄጂና አሁን ይቅርታ ጠይቂና አብረሽውኝ በማያውቀው ነገር አትቅጩ። ያቺ ሰይጣን የሆነች ፍቅር ተገላገሏት ብዬ ሳልጨረስ ይቺ ደግሞ መጣች። ምን በሆኑ ባልሆኑ የሆነች የሄድ አደጋ ትለጠፋለች። የማይሆኑ ነገሮችን ነው የምታደርገው። እኔ በጣም ከፍቶኛል። በቃ ግን አደይ በጣም ነው ደስ የምትለው። ደስ የሚል ጠባይ ያላት የእውነት ሁላችንም የአደይ ልብ ይስጠን። የእውነት በጣም ምቅ ነው። ምን ነው አንተ ደግሞ ምን ነው? የስታውን የት ቆይተሽ ነው? የላ ጋ ነበርኩ። አንቺ የላ ቤት እንዳትሄጂ። ምን ልታደርጊ ነው? ያምላልስ እኔማ እዚህ ስለደበረኝ ነው። ይኸው ለምን ከውጭ ውጭ ቁጭ አልክ? አደይ የለችም እና እሷ ካለች አንተ እዚህ ምን ታደርጋለህ? ወይ መኝታ ቤት ወይ ኪችን እሷ ጋር ነው የምትሆነው። ወይስ የፍቅር መጥፋት አሳስበህ ነው? አደይ ከለምለም ጋር ክፍሏ ናት። ለምለም ዜና ምን ነው? ምን አባቷ ልትሰራ? ነይ 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 ነይ። አቤት ምንድን ነው እንደዚህ የሚያደርገሽ? የላ ቤት ስልጣን እዚህ ስጠር ምለምደ ቆይ እኔ እሷ የሌለችበት የት ልሄድ እና ምን አናደደሽ? አንቺ የላ ቤት እኮ አንቺ ነሽ ካለ ቦታሽ የተገኘሽው። በዚህ ቤት መጥር እና ምንሽ ላይ ደረሰችብሽ? ከኋላ እየተከተለች እኔ እየተከተለኝ እሷ ቀድማሽ ስለገባች አንቺ ነሽ ከኋላ እየተከተልሻት ያለው። አንተም ለእሱ እያገዝክ ነው። እየሮጠች ትሄዳለች ማለት ነው። አቤት ወይኔ አይልዱ ብቻ ከሌላ ፍቅር ይዞሽ እንዳይሆን ብለው ይላል ማለት ነው። የገባው ነው ግን ነቅቷል። ምንም ቢሆን ግን ወንድም ነው። የሚገርማችሁ ነገር በቃ ፍቅር በቃ ተረጋጊ የኔ ቆንጆ። ወንድምሽ በጣም አሪፍ ሰው ነው። በዚህ ቆሻሻችሁ አትንካይ። ይሄ ነቀትሽ እኮ ነው ግርም የሚለኝ። በአደይ ላይ ያረግሽውን ነገር እያንዳንዷን ቁጭ ብለሽ ብታጠጠሚው የራስሽ ማረግ ይቅርታ ይከብድሻል። እኔ ክፉ አይደለሁም አውቅሻለሁ እኮ። የእሱን ሂጂና ለወንድምሽ ንገረው። ሰይጣንን የሚያስንቅ ስራ ነው የማይሄዱ። ክፉ፣ ጨካኝ፣ አስመሳይ፣ ውሸታም ነሽ። እኔ አስመሳይ፣ ውሸታም፣ ክፉም ጨካኝ አይደለም። ነገሮች ናቸው እንደዚህ ክፉ እንደሆነ ያደረጉኝ። እስቲ ንገረኝ። ልጅቷ ሰርቼ ለምላት ማለት ለምንድን ነው? ምን አጎደለች? ምንሽን ቀማች? ምን አደረገች? በአደይ ምክንያት ያላጣሁት ነገር አለ? ወንድሜን፣ ዴቪን፣ እናቴን፣ ሁሉንም መጠን አደይ ለራሷ ሰውን ቀና ብላ ማታይ ልጅ ናት ማለት ምን ማለት ነው? የአደይ አባት ማለት እንደ አባት ሆኖ ያሳደገኝ ነው። ስለ አደይ አባት አይደለም ማወራው። ያንተ አባት የት ነው? አባት አለ? የሰው ልጅ ካለ አባት እንዴት ይወለዳል? ዳይመንድ ምንድን ነው የምትይው? ምን ለማለት ፈልገሽ ነው? አዎ አባት የለኝም። ስለዚህ ሁሉ ለምን ክፉ እንደሚለኝ ታውቃለህ? አላባት ብቻዬን ያደግኩት። በአባትሽ ሞቷል? አይ አልሞትም። በአባቴ በሕይወት አለ። ግን ማንም የሚከላከልልኝ የሚያስብልኝ ሰው የለም። ሁሉም ፍቅር ምን ጎደላት ምን አስፈለጋት ብሎ የሚጨነቅልኝ ሰው የለም። አንቺ በጣም ልጅ አይደለሽም። እኛ አካባቢ ሴት ብትሆኚ እኔ 3 ልጅ አድረሰሻል። ቀልደኛ ለካ አንተም እንደነሱ ነክ። አታስብም፣ አይሰማህም። እንደኔ የምታስብ መስሎኝ ነበር። ኧረ እኔ እንደምመችም እንዳንቺ አላስብም። የምትመጪ ለምን ሆነና? እኔ የበለጠ አውሬ ስለሆንሽ እኮ ነው። እዚህ በላይ እንድትናገር አልፈልግም። እንዳንተ አይነቱ ሰው ለእኔን አውሬ ብሎ ሊናገር አይችልም። የምትመጪ ለምን ሆነና? ከኔ በላይ አውሬ ስለሆንሽ አብረን አውሬነቱን እንድታስመልስ ጠብቅ። ለዚህ ንግግርህ፣ ለዚህ ጥፋትህ ሁሉ እጥፍ ነው ማስከፈልክ። ውይ በእናትሽ ምንም እንዳታደርግ የፈራሁ ይቺ እንደዚህ ማለት ነበር ብሎ ይቀጣታል። እንግዲህ መቸኛ እንዳይመት። ቆይ አሁን ምንድን ነው የቀረህ? ለምን ወደ ቤት እንደሄድ አትለቀኝም? ብሩን ግን ትናፈቂኛለሽ። ለዛ ነው ይሄ ቅልድኩ አይደለም። ከዚህ ቆሻሻ ቤት አስወጣኝ። እኔ እኮ ይሄ ጥጋብሽ ነው ግርም የሚለኝ። ጸባይ ቢኖርሽ ኖሮ እስካሁን አታላቆየሽም ነበር።
ግን አንቺ ከሰው ጋር የሚያኖርሽ ምንም ጸባይ የለሽም። ነይ እንሂድ፣ ነይ እንሂድ፣ እንጀራ እናቴ ጋር አኖርሻለሁ። ከዛ በኋላ ምን ማለት እንደሆነ በዛው እጅ ጥጋብሽ በረድ ብላ ጥጋብሽ ትመጣልሻለች። ነይ እንሂድ ብሎ ያሾፈባት ነው። ቆይ እኔ ምን አጠፋውና ዜና የምታስቀምጡኝ? ልሄድበት፣ ፍቅር ትምጣና ትሄዳለህ ብሎ ይለዋል ባርኮት ማለት ነው። እናንተ በእናንተ ችግር እኔ ምን ቦጤ? እኔ ከዚህ በላይ በዚህ ቤት መቆየት አልችልም። ቁጭ በል አንተ። ፍቅር ከጓደኛ ጋር ናት። ፍቅር ዞሮ ዞሮ ያንተ እጅ አለበት። ትሰማኛለህ? ፍቅር ትምጣና ከኛ ህይወት አለበለዚያ ግን አስቀይምሃለሁ። ዛሬ እንደዚህ ከለመዳቸው ከኛ ላይ መምጣታቸው አይቀርም። ትሰማኛለህ? ብትጠነቀቅ ይሻላል። ተሳስቶ አይኔ እንዲያይህ ነው አልፈልግም። አልሆነ ግን እገልሃለሁ ብሎ ይለዋል ማለት አደይ። እኔ በጣም እየፈራሁ ነው አደይ፣ በጣም ፈርቻለሁ አደይ። ከስንት ዓመት በኋላ ያገኘሁትን ፍቅር ማጣው እየመሰለ ነው። እኔ በጣም አደይ በጣም ፈሪ ሆኜልሻለሁ። ለምን ሁሉ ነገር እንደዚህ በቀላል ይሆናል ብለሽ ታስቢያለሽ? ሁሉም ነገር በጊዜው ይሆናል። እኔ ምንድን ነው አንቺ እዚህ ምን አባሽ ልትሰሪ መጣሽ ብላ አጅሬት መጣች ማለት ነው። ነይ ውጪ እያለች ልቀቂያት ልሂዱ እኔ ጋር ይመጣሽ እኔ ሳልፈልግም ነይ ውጪ ብላ የጎተተች ታወጣታለች ማለት ነው። ወይኔ ጉዴ! መፋጃታቸው ነው። ገፈተረቻት። ምንድን ነው አንቺ ቆሻሻ እኔ ገፈተርሽ ብላ ትላታለች። ምንድን ነው? ለምንድን ነው? እንዴት መጣሽ? አንቺ ሰውን በሰው መሆኑን ማከበር አለብሽ። ለሁለተኛ ጊዜ አስጠንቅሻለሁ፣ በሶስተኛው ግን እገልሻለሁ። አንቺ እገልሻለሁ። ከዛ አንተና መለጠ፣ ልጇ መለጠ በጥፊ። አንቺ እኔ ነው ተራልሽ? አዎ ተራ ነው። ምን ይጠበስ? ነገር ግን ኤላዬ እኔን ነው የሚወደው። እሺ ለውን ቆሻሻ ሰራተኛ ለውን ምን ይጠበስ? ኤላዬ አሁንም ቢሆን እኔ ነኝ ምርጫው። ይሄ ነው አይደለ? ለምለም ምንድን ነው የተፈጠረው? ምንድን ነው? እኔም በጥፊ አነሰሽ ልድገምልሽ ብሎ ስትላት ወንድም መከታው እጇ አለቀም። ወንድም እኮ ምንም ብትሆኝ ምንም መከታ ነው መከታ። አንተ ደግሞ እዚህ ምን ትሰራለህ? የፍቅር ወንድም ጠርቶኝ ነው። ምንድን ነው ፍቅር? ቆይ ፍቅር የት እንዳለች ታውቃለህ እንዴ? እኔ ማውቀው ነገር የለም ብሎ ይለዋል። ወይ ጉድ! እንግዲህ ውዶቼ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። በጣም አሪፍና ቆንጆ ቪዲዮ ነበረ። የምወዳችሁና የማከብራችሁ በጣም ቆንጆ ቪዲዮ ነው። እንደምትወዱት ተስፋ አደርጋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እስከምንመጣ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰፖርት፣ ኮመንት፣ አስተያየት መጻፍ ትችላላችሁ። በቀጣይ ቪዲዮ ውስጥ እንገናኝ። ባይ ባይ። ላቭ ዩ ሶ ማች ኤቨሪባዲ። ላይክ